ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ ለህፃናቱ ይሰጣል። ነሐሴ 13 ቀን እንደ ቅድስት ቤተክርስቲያናችን አስተምሮ መሰረት በዓለ ደብረ ታቦር ወይም ደግሞ ቡሄ በታላቅ ድምቀት ይከበራል። በገጠሩ እረኞች ደብረ ታቦር ሲቃረብ ጅራፍ በመግመድ ወይም በማዘጋጀት ከፍ ካለ ተራራና ፈፋ ላይ ወጥተው ያስጮሃሉ። ቡሄ ማለት ምን ማለት ነው? ጅራፍስ ለምን ገምደን እናጮሃለን? ሙልሙል ማለትስ ምንድነው? እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። ሃሌሉያ አንተ ሰው ሆይ። ደብረ ታቦር ማለት የታቦር ተራራ ማለት ነው። ተማሪና ውሻው ጊዜ አይስማሙ እስከድሜ ለካቸው አሉ እንደተዳሙ ወድ በደም ያነ ወጋ አያንቱ ተርጋ ገገሰኔ እንዲከሰኔ ሰማና በብሩ ደመና ሰማና ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። በዓለ ደብረ ታቦር ወይም የቡሄ በዓል ለምን ይከበራል ስንል በዛሬው ቪዲዮ በሰፊው እንግዲህ ሚስጥራቱን ለምን እንደሚከበር እያነሳን የምንማማር ይሆናል። እስከ ቪዲዮ ፍጻሜ ከቆያችሁ እጅግ አስደናቂ የሆኑና አስተማሪ የሆኑ ትምህርቶችን የምታገኙ ይሆናል። ደብረ ታቦር ማለት ምን ማለት ነው? ቡሄ በዓል ለምን ይከበራል? ሙልሙል ለምን ይዘጋጃል? ህፃናት ጅራፍ ለምን ያጮሃሉ? እጅግ የምንወዳቸው መምህራኖቻችን ያስተምሩናል። እንግዲህ በዓሉን በማስመለከት ወደ ምንማማርበት ዋናው ክፍል ከመሸጋገራችን በፊት ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሮ። ዛሬ እንግዲህ በዓል ነው። ላይክ ማድረጉን ሞቅ አድርጋችሁ ጀምሮት 5000 እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ፣ ቤተሰብ ይሁኑ። ዘናታኔም ኦርቶዶክስ ሪአክሽን ላይ ነው የምትገኙት። እንዲሁም ናታኔም ሚዲያ ዋናው ቻናላችንንም ሰብስክራይብ በማድረግ ጀምሮ በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። መልካም ቆይታ። ቡሄ ማለት ምን ማለት ነው ብለን ስንል ገላጣ፣ የተገለጠ ብርሃን ማለት ብለው ሊቃውንት ተርጉመውት። እንግዲህ አሁን ያለንበት ወቅት የክረምቱ ጨለማ፣ ጭጋግ፣ ደመና ተወግዶ የብርሃን ወገግታ የሚመጣበት ስለሆነ የቡሄ በዓል ከዛ የተነሳ ነው እንግዲህ ቡሄ እየተባለ የደብረ ታቦር በዓል የሚጠራው። መምህር አድነው ወንድሙን እጅግ እግዚአብሔር ቃለ ሕይወትን ያሰማልን። ቡሄ ማለት ምን ማለት ነው የሚለውን ገልጸውልናል። ቡሄ ማለት ብሩህ ገላጣ ማለት ሲሆን ክረምት ላይ የነበረው ጭጋግ፣ ክረምት ላይ የነበረው ጨለማ ወደ ብርሃን የምንሻገርበት ብርሃን መምጣቱን የሚገልጽ ነው። ቡሄ ማለት በራ ብርሃን ማለት ነው። ይህንን አስተምረውናል። አሁንም እንቀጥላለን የባህሉን ምስጢራት፣ እንዲሁም ወደ በኋላ ላይ ደግሞ ቡሄ ላይ የሚደረጉ ዝማሬዎችን የምንከታተል ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቀጣይ ቪዲዮ እንለፍ። ቡሄ ማለት ምን ማለት ነው? ጅራፍስ ለምን ገምደን እናጮሃለን? ሙልሙል ማለትስ ምንድነው? እነዚህ ሶስት ጥያቄዎች ከደብረ ታቦር በዓል ጋር እንዴት ሊያያዙና ሊገናኙ እንደቻሉ በሶስት ደቂቃ አስረዳቸዋለሁ። ይህን በዓል በምናከብርበት ጊዜ ኢየሱስ ክርስቶስ ብርሃነ መለኮቱን በታቦር ተራራ ላይ የገለጸበት ያበራበት በዓል እንደሆነ እናውቃለን፣ እንረዳለን። ቡሄ ማለት የቃሉን ትርጓሜ ስንመለከት ደማቅ ብርሃን፣ ተራራ፣ ገላጣ ቦታ ማለት እንደሆነ አባቶቻችን ይነግሩናል። ለኩሰን በብርሃን ስለምናከብረው የብርሃን በዓል ይባላል። ልጆቻቸው የቀሩባቸው እናቶች ልጆቻቸውን ለመፈለግ ችቦ እያበሩ ሙልሙል ዳቦ ይዘው ልጆቻቸውን ፍለጋ ማታ ላይ ወጥተዋል። እኛም የዚህን ትውፊት ይዘን ማታ ላይ ችቦ አብርተን እንኳን አደረሳችሁ እንኳን አደረሰን እየተባባል እንተያየቃለን። አንድም ችቦ ማብራት የብርሃነ መለኮቱ የመገለጡ ምሳሌ ለማሳየት፣ ሙልሙል ዳቦ ይዘው ወደ ልጆቻቸው መሄዳቸው ቤተሰባዊ ፍቅርን፣ መተሳሰብን፣ ግንኙነትን በፍጹም ልብ የሚያሳይ ነው። በዓሉ የተግባር በዓል ስለሆነ እኛ ክርስቲያኖች በተግባር መተሳሰባችን፣ ቤተሰባዊ ፍቅራችን ለመግለጽ ሙልሙል ዳቦ በመውሰድ ልጆችን፣ ቤተሰቦችን እንጠይቃለን ማለት ነው። ጅራፍ ይገመዳል።
እንደገና ደግሞ ይጮሃል። መገመሩ የሥጋና የመለኮትን መዋሃድ የሚያመለክት ሲሆን መጮሁ ግን ስለ ሁለት ነገር እንደሆነ አባቶቻችን ይነግሩናል። አንደኛው የጅራፍ መጮህ ወይም ደግሞ ግርፋቱን፣ ሞቱን፣ ስቅለቱን፣ መከራውን እንድናስብ፣ ሁለተኛ ደግሞ የጅራፉ ጩኸት ደግሞ ክርስቶስ ብርሃነ መለኮቱን ሲገልጽ አብ በደመና ሆኖ ያሰማው የሚያስገመግምና ከፍ ያለ ድምፁን ለማወቅና ለመረዳት የጅራፍን ጩኸት እንደ ምሳሌነት እንወስደዋለን። ለመምህራኖቻችን ቃለ ሕይወትን ያሰማልን። የደብረ ታቦርን በዓል ሚስጢር፣ የቡሄን በዓል ሚስጢራት፣ ቡሄ ማለት ምን ማለት ነው ከሚለው ጀምሮ ሙልሙል ለምን ይዘጋጃል፣ ጅራፍ ለምን ይጮሃል፣ ችቦ ለምን ይበራል፣ ይሄን ሁሉ እንግዲህ በሚያመለክት መልኩ ተማምረናል። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን የገለጠበት ጌትነቱን ለሐዋርያት የገለጠበት ነው። አንድም እንግዲህ እዚህ ተራራ ላይ ሙሴና ኤልያስ መገኘት ችለዋል። ሙሴ ከሞተበት ከመቃብር፣ ኤልያስ ደግሞ ከብሔረ ሕያዋን ተገኝቷል። ስለዚህ ልዑል እግዚአብሔር ኢየሱስ ክርስቶስ እግዚአብሔር መሆኑን ቀድሞ የነበሩት የነቢያት ሞቶም የነበሩ የሙታን ተነጥቀው የነበሩት በብሔረ ሕያዋን ላሉት እንዲሁም አሁን ላሉት ለሐዋርያትም ጭምር ጌታ መሆኑን የጌቶች ጌታ መሆኑን የገለጠበት ብርሃነ መለኮቱ የበራበት ታላቅ የምስጢር ቀን ነው። ታላቅ በዓል ነው። ይህ በዓል እኛ ኦርቶዶክሳውያን ኢየሱስን እናመልካለን። ምናልባት ጴንጤዎች፣ መናፍቃን፣ ፕሮቴስታንቶች ኢየሱስ ጌታ ነው ሲሉ እኛ እኮ ተቀብለናል እንላለን። ብዙ ጊዜ ጌታን ተቀብለናል ስንል አንደኛው ይህ ማስረጃ የሚያመለክተው ኢየሱስ ክርስቶስ ጌታን ብቻ ሳይሆን የጌቶችም ጌታ፣ የነገስታትም ንጉስ፣ የነቢያት ሁሉ ንጉስ ያሉት የሕያዋንና የሙታን ንጉስ መሆኑን ጌታ መሆኑን የምንገልጽበት በዚህ በዓል ላይ ደግሞ በደብረ ታቦር በዓል ጌታችንና መድኃኒታችን ኢየሱስ ክርስቶስ ጌታ መሆኑን የጌቶች ጌታ መሆኑን ያሳየበት ምስጢሩን የገለጸበት ብርሃነ መለኮቱን ያበራበት ብርሃነ መለኮቱ ሲበራ ሐዋርያት ደንግጠው እስከ መውደቅ የደረሱበት እንዲሁም ከሰማይ ደግሞ አብ ድምፁን አውጥቶ ይህ የምወደው የምወልደው ልጄ ነው ብሎ ምስጢር የገለጸበት ከዚህ በዓል በላይ ምን በዓል ሊኖር ይችላል? እንግዲህ ደብረ ታቦር ቤተሰብ ተሰብስቦ አባወራ ችቦውን ለኩሶ ችቦውን ያበራል። ብርሃኑ በብርሃኑ ዙሪያ ደግሞ ቤተሰብ ይሰበሰባል፣ ብርሃኑን ይመለከቱታል። ታቦር ተራራ ላይም በተመሳሳይ መልኩ ከነቢያት ሙሴና ኤልያስ፣ ከሐዋርያት ደግሞ ጴጥሮስ፣ ያዕቆብ፣ ዮሐንስ ተራራው ላይ ተሰብስበው ፊቱ እንደ ፀሐይ ሲያበራ ብርሃኑን ተመልክተዋል። ስለዚህ የችቦ ብርሃን ጌታችን ፊቱ እንደ ፀሐይ ማብራቱን፣ ብርሃኑን፣ ልብሱ እንደ በረዶ ነጭ መሆኑን በችቦ ብርሃን ወካይነት ቤተሰብ ተሰብስቦ በዓሉን በደመቀ መልኩ በወንጌል ላይ የተጻፈውን ታሪክ በተግባር ባለው አቅም ለማየት ይሞክራል ማለት ነው። ሙልሙል እንግዲህ በተቀደሰው ትውፊት ወይም ሆሊ ትራዲሽን በምንለው ጌታ ይህን ብርሃን የገለጠው በሌሊት ነው ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። በሌሊት ነው የገለጠው። ዳዊትም ታቦርና አርሞኒየም ባንተ ስም ደስ ይላቸዋል ብሎ ጽፏል አስቀድሞ። ታቦር አርሞኒየም በስመ ዚአከ ይትፌስሑ ይላልና ታቦር ላይ ብርሃኑን ሲገልጥ አርሞኒየም እስከሚባለው ሌላኛው ተራራ ድረስ የብርሃኑ ወጋገን ታይቶ ነበረ። ስለዚህ እረኞችም በዛ ምሽት ቤታቸው መመለስ ትተው ፊቱ እንደ ፀሐይ ስላበራ ቀን መስሏቸው እዛው ተራራ ላይ ውለዋል። ቤተሰቦቻቸውም መምሸቱን አይተው እነዚህ ልጆች ቀሩ ብለው የሚመገቡትን ስንቅ ይዘውላቸው እንደሄዱ አባቶች ይናገራሉ። በዚህ በዓል ላይ ሙልሙል ለምን ይዘጋጃል? በደብረ ታቦር ላይ ብርሃነ መለኮቱ ሲገለጽ የጌታ የኢየሱስ ክርስቶስ ብርሃነ መለኮቱን ለሐዋርያት፣ ለነቢያት፣ ለሙሴና ለኤልያስ ሲገልጽ መሽቶ ነበረ፣ ሌሊት ነበረ። ነገር ግን ብርሃኑ ሌሊቱን አስረስቷቸው ነበረ። በዛ የነበሩ እረኞችም ሐዋርያት ቆይተው ነበረ። ስለዚህ ምዕመናን በአካባቢው ላይ የነበሩት ሙልሙል ይዘው ስንቅ ይዘው ስለቀረቡ ይህ ሙልሙል ይዘጋጃል። በዚህ ቪዲዮ እንግዲህ መልካም የሆነ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። እንግዲያውስ ላይክ፣ ሼር፣ ሰብስክራይብ ካላደረጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሌሎች ቪዲዮን አዳርሱ ትላለው። እጅግ ደስ የሚል በዓል ነው። ይህንን አመስጥረው በዓሉን መምህራኖቻችን ገልጠውልናል፣ አስተምረውናል። ከድሮ ጀምሮ ከጥንት ጀምሮ እስከ ዛሬ ከዛሬም ጀምሮ እስከሚቀጥሉት ዓመታት በሙሉ እስከ ዓለም ፍጻሜ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ አንድና አንድ ብቻ ነው፣ የሚቀያየር። አንዱ ነቢይ ሲነሳ፣ ፓስተር ሲነሳ፣ አንዱ ቄስ
አጥማቂ ሲነሳ የሚቀያየር ትምህርት የለንም። አንድ ትምህርት ብቻ ነው ያለን። ኦርቶዶክሶች ቡሄ ብለው የሚዘምሩት በአዳም ልኮ ነው ወይስ መጽሐፍ ቅዱሳዊ ነው? እስኪ እንገምግመው። በመጀመሪያ ህፃናቱ ቡሄ በሉ ሆ ልጆቹ ይላሉ። ቡሄ ማለት ብርሃን ማለት ነው። ቧ ያለ ብርሃን፣ የተጋነነ ብርሃን ማለት ነው። ከዛስ የኛማ ጌታ ሆ የዓለም ፈጣሪ ሆ የሰላም አምላክ ሆ ትሁት መሐሪ ሆ ማለት ይሄ ማለት ደግሞ ኢየሱስ ክርስቶስን ነው። የኛ አምላክ ትሁት ነው መሐሪ ነው እያሉት ነው። በደብረ ታቦር ሆ የተገለጠ ሆ ፊቱ እንደ ፀሐይ ሆ በርቶ የታየው ሆ ልብሱ እንደ ብርሃን ሆ ያንጸባረቀ ማለት ደግሞ ኢየሱስ ክርስቶስ ዮሐንስ ያዕቆብንና ጴጥሮስን ይዞ ወደ ደብረ ታቦር ተራራ በመሄድ በወጣበት ጊዜ ላይ ፊቱ እንደ ብርሃን ያንጸባርቅ ነበር፣ ልብሱ ራሱ ማለት ነው። ያንን የመጽሐፍ ቅዱስ ቃል እየገለጹት ነው። ይሄ የመጽሐፍ ቅዱስ ቃል ማቴዎስ 17 ላይ ታገኙታላችሁ። ከዛስ ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለኛ በራልን። ይሄን የሚሉት ሐዋርያቱ ናቸው። ድምፁን ብሩህ በሆነ ደመና ውስጥ እየሰሙት ነበረ። ለዛም ድምፅህን ሰማና በብሩህ ደመና ይለው። ከዛስ ያዕቆብ ዮሐንስ ሆ እንዲሁም ጴጥሮስ ሆ አምላክን አዩት ሆ ሙሴ ኤልያስ። ይሄ ራሱ የመጽሐፍ ቅዱስ ቃል ማቴዎስ 17 ላይ ታገኙታላችሁ። ኢየሱስ ክርስቶስ ዮሐንስን ወንድሙ ያዕቆብንና ጴጥሮስን ይዞ ወደ ደብረ ታቦር ተራራ በሄደበት ጊዜ አምላክን አዩት ሙሴ ኤልያስ ማለት ሙሴ በሲና ተራራ ላይ ብርሃን ሆኖ ያየው በአካል ስጋ ለብሶ አየው ማለት ነው። ለዛ ነው ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሆ ሙሴ ኤልያስ። ከዛ ምን ይላሉ? አምላክም አለ ሆ ልጄን ስሙት ሆ ቃሌ ነውና ሆ የወለድኩት ሆ። ይሄን ደግሞ የምናገኘው የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው ኢየሱስ ክርስቶስ የእግዚአብሔር ቃል እንደሆነና ስጋ ለብሶ ተወልዶ እንደመጣ መጽሐፍ ቅዱሳዊ ቃሉን ነው ሕፃናቱ እያመሳጠሩ ወንጌልን እየሰበኩ ያሉት ማለት ነው። ከዛ እንደዛ እያለ ይቀጥላል። ጅራፍ በሁለት ተገምዶ መጮሁ በሁለት መገመዱ ኢየሱስ ክርስቶስ ፍጹም ሰውና ፍጹም መለኮት እንደሆነ የሚገልጽ፣ ጅራፉን በሚያነጉበት በሚያፈነዱበት ጊዜ ደግሞ በዛ ሰዓት እጅግ ነጎድጓድ እንደነበረ ኃይለኛ የአብ ድምጽ ይሰማ እንደነበረ ለመግለጽ እንደ ድሮ ቀረ እንጂ ባህሉ ላይ ይሄ ሙልሙል ዳቦ በስንዴ የተሰራ ሙልሙል ዳቦ ቶሎ የሚበስለው ማለት ነው። እሱ የሚመጣበት ምክንያት ደግሞ እዛ ብርሃኑ በታየበት ቡሄው በቦግ ያለው የኢየሱስ ክርስቶስ ብርሃን ፊት በበራበት ጊዜ እዛ አካባቢ ላይ በጣም ብርሃን ነበር፣ ቀን ይመስል ነበር እና እረኞቹ ተሸውደው እዛ ያግዱ ነበር፣ መምሸቱን አላወቁም። የነሱ ወላጆች ደግሞ ለእራታቸው እና ደግሞ መምሸቱን ጠፉ ልጆቻችን ብለው ችቦ ደመራ ደምረው ብርሃን ይዘው፣ ችቦ ማለት ችቦ የሚበራው ለዛ ነው። ችቦና ሙልሙል ዳቦ ይዘው ወደ ልጆቻቸው ይሄዱ ነበር፣ ምክንያቱም እነሱ ጋር ጨለሟል። እዛ ግን በክርስቶስ ብርሃን እረኞቹ ተሸውደው እዛ ያገዱ ነበር። የመሻል መሰላቸውም ነበር። የዛኔ ሰዓት አልነበረም እንደው ማድረግ አለበት። ፋይናሊ ምንድነው ኦርቶዶክስ ቤተክርስቲያን ቡሄ ብላ የምታከብረው ነገር መጽሐፍ ቅዱሳዊውን ድንቅ በሆነ ሚስጥር ገልብጣ ነው። ቅዱሱ የእግዚአብሔር መንፈስ ከናንተም ጋር ከኔም ጋር ይሁን። አመሰግናለሁ። ስለዚህ ውድ ምዕመናን የዚህ የናታኒም ኦርቶዶክስ ሪአክሽን የዩቲዩብ ቻናል ቤተሰቦች እንዲሁም የናታኒም ሚዲያ ዋናው ቻናል ቤተሰቦች እንኳን ለዚህ በዓል እንኳን ለደብረ ታቦር በዓል ለቡሄ በዓል በሰላም አደረሳችሁ። ይህ በዓል የኢየሱስ ክርስቶስ ብርሃነ መለኮት የተገለጠበት የሚስጥር ቀን ነውና እንኳን አደረሳችሁ ልላችሁ እወዳለሁ። በድጋሚ ነሐሴ 13 ቀን እንደ ቅድስት ቤተክርስቲያናችን አስተምሮ መሰረት በዓለ ደብረ ታቦር ወይም ደግሞ ቡሄ በታላቅ ድምቀት ይከበራል። ይህ በዓል ታላላቅ ሚስጥራት የተከናወኑበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ያረጋገጠበት ያስተማረበት አምላክነቱን የገለጸበት ዕለት ነው ማለት ነው። ከቃሉ ስንነሳ ደብረ ታቦር ማለት ምን ማለት ነው ስንል ደብር ማለት ተራራ ማለት ነው። ታቦር ደግሞ የተራራው ስም ነው። ስለዚህ ደብረ ታቦር ማለት የታቦር ተራራ ማለት ነው። ቤተክርስቲያናችንንም ስንመለከት ቤተክርስቲያን ደብር ደብር እያልን የምንጠራቸው ናቸው ማለት ነው። አብዛኛውን ቤተክርስቲያን ደብር የሚለው
ተራራን ይወክላል ማለት ነው። ቅድስት ቤተክርስቲያናችን ተራራ ነች ማለት ነው። ለመምህራችን ቃለ ሕይወትን ያሰማልን። ደብረ ታቦር ማለት ደብር ማለት ተራራ፣ ታቦር ደግሞ የቦታው ስያሜ ነው። የታቦር ተራራ ማለት ነው። እንግዲህ ቤተክርስቲያንን ደብር ስንል እንግዲህ ደብር ማለት ተራራ ሲሆን ቤተክርስቲያን ተራራ መሆኗን እግዚአብሔር የሚገለጥባት ተራራ ወይም ደግሞ ስፍራ መሆኑን ብዙ ቤተክርስቲያን ደብር እያልን እንጠራለን። ይህንንም መምህራችን አገናኝተው ሚስጥራቱን አስተምረውናል። ይሄ የደብረ ታቦር በዓል ከጌታችንና መድኃኒታችን ኢየሱስ ክርስቶስ ከ9 በዓላት መካከል አንደኛውና ዋነኛው በዓል ነው። ትልቅ በዓል ነው ማለት ነው። በድጋሚ እንኳን አደረሳችሁ። ወደሚቀጥለው ቪዲዮ እንለፍ። በገጠሩ እረኞች ደብረ ታቦር ሲቃረብ ጅራፍ በመግመድ ወይም በማዘጋጀት ከፍ ካለ ተራራና ፈፋ ላይ ወጥተው ያስጮሃሉ። ሲያስጮሁ ደግሞ ከተራራ ወደ ተራራ ድምፁ ያስገመግማል፣ ይጮሃል፣ ያስደነግጣል። ተራራ ላይ ነው አብዛኛውን ጊዜ የሚያጮሁት። ይሄም ምን ያመለክታል? ጌታችን ረጅም ተራራ ላይ ደቀ መዛሙርቱን ይዞ መውጣቱን ለማሰብ ተራራ ላይ ይወጣሉ። እዛም ደግሞ ጅራፉን ድምጽ እያሰሙ ማስጮሃቸው ደግሞ ደብረ ታቦር ላይ እግዚአብሔር አብ በደመና ሆኖ የምወደው ልጅ ይህ ነው እርሱን ስሙት ብሎ በተናገረ ጊዜ ሐዋርያት ደንግጠው ወድቀዋል ይላልና አብ የምወደው ልጅ ይህ ነው ብሎ ድምጹን ስላሰማ ታቦር ተራራ ላይ ያ አስፈሪ ድምጹን ለመወከል በማለት አስፈሪ ድምጽ ያለውን ጅራፉን ተራራ ላይ ሆነው ያስጮሃሉና ጅራፍ ይህንን ድምጽ ለመወከል በጽሁፍ የተጻፈውን የወንጌልን ታሪክ በተግባር ደግሞ ይገልጡበታል ማለት ነው። መምህር ዶክተር ሮዳስ ታደሰን ተከታትለን ተመልሰናል። የበዓሉን ሚስጥር እንዲህ በሰፊው አመስጥረው አስተምረውናል። ገና ሌሎችም ቪዲዮዎች አሉ። በደብረ ታቦር ወይም ደግሞ በቡሄ በዓል ላይ ጅራፍ ማጮ ስነስርዓት ይደረጋል። ቤተክርስቲያናችን አሁንም ህፃናት ልጆች ጅራፍ ያጮሃሉ። ምን ማለት ነው የሚለውን አመስጥረው አስተምረውናል። የእግዚአብሔር አብ ድምጽ ከሰማይ መሰማቱን በዛን ጊዜ የነበረውን ታሪክ የሚያወሳ ነው የጅራፍ መጮህ። እንዲሁም ችቦ ለኩሰለን። በዚህ በደብረ ታቦር ተራራ ላይ እግዚአብሔር ብርሃነ መለኮቱ የተገለጠበት በመሆኑ ብርሃነ መለኮቱን ለመግለጽ ይህንን የችቦ ማብራት ቤተክርስቲያናችን ላይ ይሄ ስነ ስርዓት ይደረጋል። እጅግ እንግዲህ እቺ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስንና ልምድኛ ይዘነው ስለመጣን እንጂ መጽሐፍ ቅዱስ ላይ የሚገልጹ ነገሮችን ነው የተጠቀመች የመጣችው ቤተክርስቲያን። እጅግ ኦርቶዶክስ መሆን እንዴት ያኮራል። ገና የዚህ ደብረ ታቦር የቡሄን ሚስጥር ገና ገልጸን አልጨረስንም። በጣም ብዙ ይቀራል። እንዲሁም መሀል ላይ ደግሞ ጄሚናይ ወይም ደግሞ የጉግል ኤአይ ጄሚናይን ደግሞ ጠይቀዋለሁ። ደብረ ታቦር ማለት ምን ማለት ነው? ቡሄ ሙልሙል ዳቦ፣ እሱም ብዙ ሚስጥራትን ይነግረኛል። እኛ ማናቃቸው ብዙ ጉግል በራሱ የያዘውን መረጃ ደግሞ ወደ መጨረሻ ላይ የምነግራችሁ ይሆናል። አሁንም እንቀጥላለን። ቀጣዩን ቪዲዮ እንመልከት። ቪዲዮን ላይክ ካላደረጋችሁ አሁንም ላይክ አድርጉ። እንዲሁም ሼር፣ ሰብስክራይብ ካላደረጋችሁ ደግሞ ቤተሰብ ስለምትሆኑ ቀጣይ ቪዲዮ ስለቅም ስለሚደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ ላለው። እንዲሁም ከጉግል ላይ ያገኙትን መረጃ ቀጥዬ ማሰማችሁ ይሆናል። ጄሚናይን ጠይቀዋለሁ ወይ ደግሞ ኤአይን ገብቼ ደብረ ታቦር ማለት ምን ማለት ነው ብዬ ልጠይቀውና ቀጥዬ በቮይስ የማሰማችሁ ይሆናል። እንዲሁም በበዓሉ የሚዘመሩ ዝማሬዎችን ደግሞ ላስመልከታችሁ። ቀጣዮቹን ቪዲዮዎች አብረን እንመልከት። ታቦር ተራራ ተንቀጠቀጠ፣ ግርማው ሲገለጥ ሁሉ ቀለጠ። ድንቅን አድራጊ ተአምረኛ ከማዳኑ ጋር ይምጣ ወደኛ፣ ከማዳኑ ጋር ይምጣ ወደኛ።
ጎግልን ወይም ደግሞ ጄሚናይን የጠየቁትን ጥያቄና መልሱን ቀጥዬ ላቀርብላችሁ። ቡሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በየዓመቱ ነሐሴ 13 ቀን በታላቅ ድምቀት የሚከበር ሃይማኖታዊና ባህላዊ በዓል ነው። በዓሉ የሚከበርባቸው ዋና ምክንያቶችና ትርጉሞች የሚከተሉት ናቸው። ሃይማኖታዊ ምክንያቱ የደብረ ታቦር በዓል የኢየሱስ ክርስቶስ ብርሃነ መለኮት መገለጥ፣ ኢየሱስ ክርስቶስ ደቀ መዛሙርቱን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ደብረ ታቦር ተራራ በመውጣት መለኮታዊ ብርሃኑንና ጌትነቱን የገለጠበት ዕለት በመሆኑ ይከበራል። የነቢያትና የሐዋርያት ምስክርነት በዕለቱ የብሉይ ኪዳን ነቢያት ሙሴና ኤልያስ ከአዲስ ኪዳን ሐዋርያት ጋር በመገኘት ስለ ኢየሱስ ክርስቶስ አምላክነት የመሰከሩበት ነው። ሶስተኛው የአብ ድምጽ መሰማት ከደመናው ውስጥ የምወደውና የምወልደው ልጄ ይህ ነው እርሱን ስሙት የሚል የአብ ድምጽ ተሰምቷል። ቀጥለን ደግሞ ባህላዊና ታሪካዊ ምልክቶችን እንመልከት። የችቦ መብራትን ስንመለከት ጌታ በደብረ ታቦር ተራራ ላይ ሲገለጥ አካባቢው በብርሃን በመሙላቱና ደቀ መዛሙርቱ ምሽት ላይ በብርሃን ተመራርተው በመመለሳቸው ምክንያት ሉ ሲደርስ ችቦ ይበራል። ጅራፍ ጌታ የተገለጠበትን ድምጽና ብርሃን በሰሙ ጊዜ እረኞች ደንግጠው ጅራፍ ማላጋታቸውን እንዲሁም ክረምቱ አልፎ የበጋ ወራት መቃረቡን ለማብሰር ነው። ሙልሙል ዳቦ እረኞች በደብረ ታቦር ተራራ ውለው ወደ ቤት ሳይመለሱ ሲቀሩ እናቶች ፍለጋ ስለወጡ የያዙላቸው ዳቦ ነበረ። ይህን ለማስታወስ እስከ ዛሬ ድረስ ለልጆች ሙልሙል ዳቦ ይሰጣል። ቡሄ የሚለው ስም ትርጉም ማለት ብሩህ ብርሃን ወይም የጠራ ማለት ሲሆን የክረምቱ ጨለማና ደመና አልፎ የብርሃን ወጋገን ወራት መቃረቡን ያመለክታል። የነሐሴ ጾም ላይ እንገኛለን። የነሐሴ ጾም ነሐሴ 16 ድረስ ይጾማልና በዚህ በነሐሴ ጾም እጅግ አብዝቼ ስጠይቀው የነበረው እኔ የዩቲዩብ ቻናል ላይ እንግዲህ ትንሽ ተበላሽቶ ነበረ ወይም ደግሞ ችግር ተፈጥሮ ነበር ዩቲዩብ ቻናል ላይ። አሁን ግን በነሐሴ 8 ከዩቲዩብ በተላከልኝ መልእክት መሰረት በተወሰነ መልኩ የዩቲዩብ ቻናል መስተካከል ችሏል። ወደ ዩቲዩብ ፓርትነር ፕሮግራም ተቀላቅያለሁ። በዚህም ደስ ብሎኛል። እንግዲህ ይህንን ቻናል ለማገዝ አሁንም የዩቲዩብ ፕሮግራም ተቀባይነት አግኝቶ ቻናላችን እየተንቀሳቀሰ ይገኛል። ነገር ግን አሁንም ገና የሚቀሩ ስቴፖች አሉ። ምናልባት ይህንን አገልግሎት የምናደርገውን ድጋፍ ለማድረግ የምትፈልጉ በዚህ የባንክ አካውንት ድጋፍ ማድረግ ትችላላችሁ። ለምን ከ3 ወር በላይ ኦልሞስት 4 ወር ይሆነዋል ሁለቱም የዩቲዩብ ቻናሎች ተዘግተው እየተንቀሳቀስኩ ነው የምገኘው። ብዙ እየለፈውበት ነገር ግን ገና ነውና አልተስተካከለም። የሚቀሩ ነገሮች አሉ። በቀጣይ ሙሉ ለሙሉ ደግሞ ሲከፈት የምነግራችሁ ይሆናል። ማለትም ከአድሰንስ ጋር ማገናኘት የሚባል አለ የዩቲዩብ ላይ፣ እሱን ብቻ ማስተካከል ይቀረኛል። እሱ ሲስተካከል መጥቼ የምነግራችሁ ይሆናል። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ ላይ ሌሎችም ታደርሱ ዘንድ ቪዲዮ ላይ ኮሜንት እየሰጣችሁ ሀሳባችሁን እየሰጣችሁ ይህንን ቻናል ሞቅ አድርጉት። ውድ የዚህ ቻናል ቤተሰቦች ለዛሬ ያዘጋጁላችሁ ቪዲዮ ይህንን ይመስል ነበረ። በቪዲዮቹ እንደተማራችሁበት ተስፋ አድርጋለሁ። በቀጣይ በሌሎች ቪዲዮዎች የመመለስ ይሆናል። ከፊታችን ነሐሴ 16 የእናታችን የቅድስት ኪዳነ ምሕረት በዓለ ንግሱን በማስመልከት የምንማማር ይሆናል። ቻናሉን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልን። መልካም በዓል ይሁንላችሁ። ሰላም